ዘፈን ዘፍኖ ግጥም ሰርቶ አይቻላል ቴዳፉ ሲሰድብ ይላል ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን 9 ሚሊዮን ብር እኮ በጣም አስቸጋሪ ነው አመል ታበጣለች ታውቃለህ ገንዘቡን ለብቻቸው ይበላችሁ ለምንድን አርቲስቶች ለምን አላከፈላችኋቸው ዛሬ ልጆች ለምን አልከፈላችኋቸው ካድሬ ይባላል እሱ ልማታዊ አርቲስት ይባላል ልማታዊ ባለስልጣን ፕሮፌሰር ምናምን ተናገርኩ ልማታዊ ሲባል ያ መሰል እጩ የብልጽግና እጩ ሆነ ሰው ለምሳሌ ልማታዊ በዛ ፕሮፌሰር ስለ ፕሮፌሰር የተማረ ብቻ እኮ አይደለም ማጣጣላይ አይደለም መምህር ነበርኩ አውቀዋለሁ ዋጋው እንደሞ ያልተማረም ሰው አውቃለሁ ወፉ በምን ደማቅ ታውቃለህ የትምህርት ደረጃ ሲባል አንተ ለምሳሌ ፒኤችዲ ያልደረስኩም እዛ ኤምኤ ነኝ ማስተር ስላለው ያቆራል ትንሽ ቢኤ ተምረሃል ማለት ነው አሪፍ ያቆራል ምንድነው ያ ሰርቲፊኬት ዲፕሎማ ሰርቲፊኬት ስላላ 12ኛ ክፍል ምናምን ትላል መካከለኛ የሚባል የትምህርት ደረጃ መኖሩን አላውቅም እስከዛሬ ድረስ መካከለኛው ዝቅተኛ ያለው ምንድነው አንደኛ የፈጣሪ ያለ መካከለኛ ማለት 6ኛ እስከ 8ኛ ክፍል ነው 7ኛ 8ኛ ክፍል ነው የቴዲን አልበም ሰማሁትኝ እና ስለ ተስፋ ላወጋችሁ ነው የመጣሁትኝ ምን አንጠልጥሎ ተስፋ ጋር አስወሰዳት ልትሉ ትችላላችሁ ግን እኔ ተስፋ የሚለው ነገር እንደ ሐሳብ በጣም ከሚስቡኝ ፋሲኔት ከሚያደርጉኝ ነገሮች ውስጥ አንዱ ነውና ከዚህ በፊትም ብየዋለሁ ሎሬት ጸጋዬ ገብረመድህን ተስፋ ከመቁረጥ የተስፋ ገመድ ላይ መንጠልጠል ይሻላል ብለዋልና ተስፋ ኖሮን በዛ ተስፋ ጸንቶ መኖር በጣም ፈታኝ ነገር ነው ከባድ ነገር ነው ነገር ግን ደግሞ ያለ ተስፋ ቆርጦ መኖር ደግሞ ያዳክታል እንዲያው መኖር ይቻላል ሁሉ ብዬ አላስብም ተስፋ ተቆርጦ እንዴት ይኖራል የሚለው ጥያቄ በጣም አንዳንድ ጊዜ ያሳስበኛል ይሄ ፍልስፍናው ጋር አንሄድም ግን የቴዲ ዘፈኖች ላይ ከማያቸው ነገሮች ውስጥ ፍቅርና ተስፋ ዋነኞቹ ናቸው ይባላል አይደለ በተለምዶ የሰው ልጅ ለህይወት ከሚያስፈልጉት ነገሮች ውስጥ ሶስቱ ፍቅር ተስፋና እምነት ከሶስቱ ይልቅ ደግሞ ፍቅር ይበልጣል ይባላል መጽሐፍ ቅዱስ ላይም እንደዛ ተብሎ ተጽፏል ካልተሳሳትኩኝ እና 1997 ዓ.ም ጃ ያስተሰርያል ሲወጣ ከዛ በኋላ ነው አይደል እንዲያውም አንድ አገራዊ ነገር ሲከሰት ቴዲ አይዘፍንም እንደ ማለት ሁሉ የጀመርነውና እዛ ዘፈን ላይ ስንኞች አሉ ልብ ብላችሁ ካያችኋቸው ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሳኤ በአንድነት ከገባን የፍቅር ሱባኤ አይደለ ፍቅር አተን እንጂ በረሃብ የተቀጣን አፈሩ ገራገር ምድሩ መቻሳጣን ችግራችን የፍቅር እንደሆነ ተስፋ ሰንቀን ደግሞ ወደ ኢትዮጵያ ትንሳኤ ዘጸአት ለኢትዮጵያ ወደ ተስፋ ጉዞ መሄድ አለብን እና የሆነ አይነት የተስፋ ጉዞ መጀመር እንዳለብን ነው ያ ዘፈን የሚናገረው በእኔ አመለካከት ማለት እያንዳንዳችን ዘፈንን በተለያየ መልኩ ነው የምንረዳው በተለያየ መልኩም ነው ደግሞ የምንተረጉመው ከዛ ስለ ፍቅር የሚለው አልበም ነው ጥቁር ሰው የሚለው አልበም ሲወጣ 2005 ላይ ስለ ፍቅር የሚለው ዘፈን ላይ ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል የመጣነው መንገድ ያሳዝናል ምናምን ይልና እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም ያ የተስፋ ጉዞ ነው አሁንም ያሳሰበው ያለው በያስዋለሁኝ ማለት እግር ይዘን እንዴት አንሄድም ሰው ወደፊት እንዴት አይራመድም ካድማስ እየራቀ ምን ነው ይሄ መንገድ ያባክነኛል በየት በኩል ቢሄድ ወደ ረፍት ሀገሬ ቶሎ ያደርሰኛል ሀገር ውስጥ ሆኖ ነው ይሄንን ዘፈን የሚዘፍነው እና እኔ ልብ ውስጥ ያለችው ኢትዮጵያና ቴዲ ልብ ውስጥ ያለችው ኢትዮጵያ አንድ ናቸው ብዬ አላምንም እውነቱን ለመናገር ለምን እሱ ስለ ኢትዮጵያ ሲዘፍን የሚስላት ኢትዮጵያ ከሰማይ በታች ያለች የምድር ገነት ናት አይደለ ትላንቷ ታሪኳ በጣም የገነነ ነገዋ በጣም በቃ ኤንድለስ ፖሲቢሊቲስ ያላት ሰፊ ነገ ያላት ኢትዮጵያ ናት እና ያቺን ኢትዮጵያ መሳል ብዙዎቻችን ይከብደናል እዛ ኢትዮጵያ ውስጥም እየኖርን አይደለም ምናልባት የትውልድም ልዩነት ሊሆን ይችላል አይደለ የሆነ ትውልድ ላይ ተወልደው ያደጉ ሰዎች ከኢትዮጵያዊነት ጋር ያላቸው ትስስር ስለ ኢትዮጵያዊነት ስለ ማንነታቸው ያላቸው ዕውቀትና በኔ ደግሞ በዘጠናዎቹ ተወልደን ያደግን እዚህ ብዥታ ውስጥ ያደግን ልጆች ከትውልዳችን ከማንነታችን ከሀገራችን ጋር ያለን ግንኙነት ይለያያል በሱም አንጻር ሊሆን ይችላል አላውቅም ግን
2010 ላይ ኢትዮጵያ አልበም ሲወጣ ቴዲ ስለ ተስፋ መዝፈን አይጠበቅበትም ነበረ ማለት ሁላችንም በተስፋ ሞልተን ነበረ የተለያዩ ማህበራዊና ሀገራዊ ፖለቲካዊ ሽግግሮችን እያካሄድን ነበርና በጣም በተስፋ ተሞልተን በነበረበት ሰዓት ኢትዮጵያ የሚለው ዘፈኑ ላይ ተውኝ ይውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለኔ አይደል ወይ ስሜ እና ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ ብሎ ኢትዮጵያ ማለት እናት እንደሆነች ከዛም በላይ ደግሞ የሱ መጠሪያ ስሙ የሱ ማንነቱ የሱ እኔነቱ አገር ውስጥ እንዳለ ነው የተናገረው እዛ ዘፈን ላይ እሱ ዘፈን ከወጣ ከተወሰኑ አመታት በኋላ ነአት አርማሽ ነው አይደል የወጡት አባይም ወጥቷል ግን ነአትና አርማሽ ለኔ በጣም ኢንትረስቲንግ ናቸው ከመላቸው ዘፈኖች ውስጥ ናቸው ለምን ነአት ላይ እያመመው መጣ ነው የሚለን እዛ ልብ ውስጥ ያለችው ኢትዮጵያ በትንሳኤ ተሰርታ ትመጣለች ብሎ የሚጠብቃት ኢትዮጵያ ከዛ ደግሞ ምድር ላይ ያለው እውነታ ሲያይ እያመመው መጣ የሚያዜም ይመስላል ሲያጣጥር ተጨንቆ ውስጡን ሲሰብቅለት እያለ ማሲንቆ አርማሽ ላይ ስትመጡ አርማሽ በጣም የሚያሳዝነኝ ዘፈን ነው በጣም ያመጣዋል ለምሳላችሁ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ አገር ውስጥ ሆናችሁ የሀገር መምጫ ሲናፍቃችሁ ማለት ከሀገር ውጪ ላለ ነው ሀገር ናፈቀን ብንል ልንረዳው እንችላለን ግን አገር ውስጥ ሆናችሁ ባይተዋርነት ስሜት ተሰምቷችሁ ሀገርን መናፈቅ በጣም ፈታኝ ስሜት ነው ለምን የት ትሄዳላችሁ ከዛ ውጪ እና ቀን እየሄደ ቀን መጣ ይልና ኢትዮጵያ እንድትመጪ ስንት ቀን ይበቃል ብሎ ጠይቆ እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ እና እዛ ላይ ይሄ የምናቀው ቴዲ አፍሮ ባለትዳሩ የቤተሰብ አስተዳዳሪው ምኑ ሳይሆን በቃ የሆነ ልጅ ሆኖ ነው የሚታየኝ የሆነ ነገር ተስፋ አድርጎ ጠብቆ ያ ነገር ወይ ላይ መጣ ነው ወይ የሚመጣበትን ቀን አያውቀውም እና ምናልባት ደግሞ ሳያየው ሊያልፍ ነው ኖሮ እና እሱ ከባድ ነገር ነው እና ደበበ ሰይፉ አንድ ግጥም አለው አታልቅሳት በሉኝ አትጮሃት በሉኝ የሚል ማለት ነውና እዛ ዘፈን ላይ ግን አሁንም በቃ ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ ብሎ ይለናል ከዛ ደግሞ ኢትዮጵያን በመስከረም አይደለ ኢትዮጵያ ካልመጣች አመት አውደ አመቱ በቃ ልጆች ችቦ ይዘው ሲሉ ምን ሲሉ አይደምቅም እና ብቅ በኢትዮጵያ ሁኚና መስከረም ይላል እኛ እስከ መንገድ ላይ ጠፍተን መቻወቅ ነው ብንሄድ አንደርስም ገና ነው እና ያ ጉዞ አሁንም እንደቀጠለ ነው ከዛ ያንን ጉዞ ይዛችሁ ነው እዚህኛው አልበም ላይ የምትመጡት ዳስጣል ብሎ ሲጀምር እኔ ገና አሩስን ሳየው ከዚህ ዘፈን እንደምጀምር እርግጠኛ ነበርኩ ደግነቱ የመጀመሪያው ዘፈን ነበርና ዳስ ጥሎ ሀዘን ላይ ተቀምጧል አገርን መታከል ነገር ሞታበት ሀዘን ላይ ተቀመጠ በጣም ከባድ ነገር ነው አጀማመሩ ራሱ አይደለ ለውስጥ ሀዘን ለቅሶ ነው የሚለው ማለት አገር ከሞተባችሁ መጀመሪያ እናንተ ናችሁ የምታለቅሱት ከዛ ግን ደግሞ ለቅሶ መደራረስ ራሱ ባህላችን ነው እና አገር ስትሞት እነዚህ አስተሳስረው አዛምደው የሚያኖሩን ትንንሽዬ ሴቶቻችን አብረው ነው የሚሞቱት ስለዚህ ለቅሶ አለ ተብሎ በይፋ ቢታወጅ ራሱ ለቅሶ የሚደርስ አይኖርም ለምን ለቅሶ መድረስ እሴታችን ነው እና ዛ ለቅሶ ላይ ያለ ሰው ነው እና እሱን ዘፈን ስሰማ በቃ እውነትም ተስፋው ተፈተነ ይበልጣልኩኝ ለምን እንዴት ሰው ተስፋ አይቆርጥም ብያስባለሁኝ እኔ ተስፋ እንዲቆርጥ ፈልጌ አይደለም ግን ይሄን ሁሉ አመት ያንን ተስፋ ይዞ መጓዝ በጣም ትልቅነት ነው እና ከሚገርመኝ የቴዲ አፍሮ ዘፈኖቹ ላይ ከማገኛቸው ሐሳቦች ውስጥ አንዱ ይሄ በቃ ተስፋ ለመቁረጡ ነውና አገር የሞተበት የት ያለቅሳል ሄዶ እዛ ጋር አገር ላይ ሆኖ አገር ሲናፍቅ የነበረው ዛሬ ደግሞ አገር ሞቶበት የት ሄዶ ያልቅስ አይደለ ግን ሊቀብራት ፈቃደኛ አይደለም ያቆምኳት ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት በጣም ከባድ ነገር ነው እና እዛ ላይ የሆነ አይነት እኔ አማርኛ ቃሉን አላውቀውም ግን there's a reckoning አይደለ በቃ ከራሱ ጋር ይጣላል ይፈተናል ተስፋውን ይቆርጥና ድጋሚ ዛ ተስፋ መቁረጥ ውስጥ ተስፋን ያገኛል እኔ ያ ዘፈን እንደዛ ነው የታየኝ ለምን ሁለት ዘፈን ነው ራሱ ዳስጣል ብሎ ጀምሮ አንሳው ብሎ ነው የሚያልቀው አይደለ መሃል ላይ በቃ ባንዲራ በትረገጥ ኢትዮጵያዊነት ቢገፋ አገርን ለማቆም እስከዛሬ ድረስ ዋጋ የከፈሉ ሰዎች ዛሬ ነው እውነትም የሚሞቱት ለምን ሰው ሲሞት በሰራው ስራ ከመቃብር በላይ እየተወደሰ እየታወሰ ይኖራልና አገር ከሞተች እውነትም እነዚህ ሰዎች በቃ ዳግም ይሞታሉ አይነት ነገር ነውና ከባድ ነው በስንት ሳክሪፋይስ በስንት መስዋዕትነት እዚህ እንደደረሰች ያስታውሳል የሆነ እንጉርጉሮ ሙሾ የሚመስል ነገር መሃል ላይ አለ ከዛ በኋላ ባንዲራዬን ላንሳ እኮ አይደለም የሚለው አይደለ ማንነቱን አውቋል ታሪኩን አውቋል
አይደለ ልጅ ለእናቷ መጣ አታስተምርም። በቃ እኔነቴን አውቀዋለሁ፣ ማንነቴን አውቀዋለሁ፣ የትኛውን ታሪኬን ይዤ ተስፋ እንደማድረግ፣ የትኛውን ታሪኬን ይዤ የትኛውን ኢትዮጵያ እንደምጠብቅ ነው ያውቀዋለሁኝ። ስለዚህ ለሌላው ሰው ነው አንሳ የሚለው፣ ለኛ ለአድማጩ ነው እኛን እንድናነሳ የምንደረገው እንጂ እሱ ኦልሬዲ አንስቶ ጨርሷል። እና በጣም ይገርማል። ከዛ ጀንበር ጋር ስትሄዱ ኢትዮጵያን በመስከረም ድጋሚ ይመስላታል፣ ኢትዮጵያን በጀንበር ይመስላታል አይደለ? ይሄ የክረምት ወቅት አልፎ ከዛ ግን ዘፈኑ ሲያልቅ አሁን ከንጋቱ 11 ሰዓት ነው ይላል። 11 ነው 12 ነው አልሆነም፣ ገና ሊነጋ ነው እንጂ አልነጋም። እና ልክ እሱን ስትሰሙ ተስፋ አለ ትሉና ዳግማችሁ የት ትሄዳላችሁ መሰላችሁ? አይነጋም ወይ ለይቱ ኢትዮጵያ ያለው በ1997 የወጣው ጃዝ ተሰሪያ ላይ ዞራችሁ ትሄዳላችሁና ምናልባት ይሄንን ነው መሰለኝ ያሉት አይደለ? የትውልድ አዙሪት ውስጥ ነን፣ የሶስት ትውልድ አዙሪት ውስጥ ነን ይባላል በተደጋጋሚ። ግን የትውልድ አዙሪት ውስጥ ነን እና ተስፋ ይፈተናል፣ ተስፋ ይቆረጣል። ከዛ ግን ተስፋ ድጋሚ ይወለዳል እና እሱን ነው ያየሁበት። ብቻ አልበሙን ካልሰማችሁ ስሙት። ብዙ አወራሁት አላስበው። መልካም ቀን። ቻው።